እንደዚህ ወደ ኋላ ቀረ ሀናን ይዟት ወጣ። አቤት አስቀደማት። ሀና አስቀደማት። ወደ ገመዱ ወደ ገመዱ መሪው ኦኬ። ገመዱ ጋር ደረሰ። ከዛ መሪው ሀናን አስቀድሞ ገመዱን አሳለፋት። እኔ እንግዲህ እዛ ጋ ማለት ነው ይኸውልሽ፣ እዛ ጋ አሁን እሷ እንደዚህ እያየናት እየሄዱ ማለት ነው። ከዛ በኋላ ወደዚህ የሚመጣ ሰው ስላለ ስትወጣ ምናምን አይታየንም። ገባሽ? ጢም ያለ ሰው ስለሆነ ተከለልን ነው። አይታየንም። ከዛ ደግሞ እኛ ቀጠልን። እንግዲህ እሷ ትውጣ አትውጣ አትታየንም። እኔ በራሴ አላየኋትም። ከፊት ግን ነበረች። ከፊት ቀድሞ ይዟት እንደሄደ አይቻለሁ። እሺ። ከዛ በኋላ ምንም የለ። እኛ ደግሞ ተከተልን። ከዛ እኛ እዛ ገመዱ ጋር በጥምጣም ራስ በራሳችን፣ እኔ ከኋላ ነበርኩ። በጥምጣም እነሱ ስበው አወጡኝ። እኔም በጥምጣም ማለት ነው። በጥምጣም አንድ ብቻውን ነበረ በጥምጣም እየሳበ ያወጣቸው ማለት ነው። ገባሽ? እኔ ከኋላ በጥምጣም ማለት አረቦቹ የሚያደርጉት ከላይ ቅጥራ ጥምጣም። እሱ አጭረነት በሱ እንትን ይላል ያስወጣ። በሱ ነው እኛ በሱ እንትን ያለ። ከዛ እናም እኔን ራሱ ደክሞት ማለት ነው። ይሄ የሚስበው ልጅ ደክሞት ሊለቀኝ ነበር። ከዛ የሚስበው መሪ ነው የሚስበው ወይስ እርስ በርስ ነው? እርስ በራሳችን ነው። ከዛ ዳር እንዳለቀኝ የያዙት እናንተ እንዲለቀኝ እኮ ነው የያዙት ብያቸው ሁላቸውም ይዘው ነው እንደገና እኔ ስከብደው እኔም ስለደከመኝ በሰዓቱ እንትን አልረዳሁትም። ገባሽ? እሺ። ከዛ ሁሉም እንደ ስበው ነው እኔንም ያወጡ። እሺ። ከዛ ወጣችሁ፣ በቃ ገመዱ ወጣችሁ። ገመዱን ያው እኔ በጥምጣም ነው የወጣሁት ብዬሽ፣ በጥምጣም ነው የወጣ ነው። ገመድም አለ በጥምጣም የሚወጣ አለ እዛ ጋር። ገባሽ? ዞሮ በጥምጣምም ሆነ በገመድ ሁላችሁም ወጣችሁ። ዳገቱን ወጣ ነው። እሺ። ከዛ በኋላ እንግዲህ እኔ ከኋላ ነው ያሉት። በዛ ሰዓት ወጥቼ ማለት ነው ዞር ብዬ አይቻታለሁ። ይሄን ዳገት አልወጣም እያለች ማለት ነው። ከዛ በኋላም ይሄን ዳገት ከወጣም በኋላ ማለት ነው ሌላ ዳገት አለ። ገባሽ? ሁለተኛ ዳገት አለ። እሱም በገመድ ነው የሚወጣው። ላላ በገመድ አይደለም ግን ያው ቀጥ ያለ ዳገት ነው። ኦኬ። እሺ። ወጣችሁ በገመዱ በጥምጣምን በምንም ተሳሰባችሁ ወጣችሁ። እንደ ወጣችሁ የተፈጠረው ስትወጡ ሁላችሁም ተገናኝታችሁ ድጋሚ 4 መሪና 10 ተመሪ ጉዞ ጀመራችሁ። ከዛ እንደወጣን 2 መሪ ይዘዋቸው ሄደዋል። እነሱን እነማን? 8ቶቹ ማለት ነው። ሀና ያገባቸውን ባለ አይነት ከምታገቡ ቆማችሁ ብትቀሩ ይሻላችኋል። ያው በዚህ ዘመን ግን ሰዎች የራሳቸውን ህይወት መኖር ሲገባቸው የሰውን ህይወት ይኖራሉ። እና ለምን አታገቢም? ለምን አትወልጂም? ከወለድሽም ደግሞ ለምን 2 አታረጊውም? 3 ለምን አታረጊውም? አንቺ እኮ ቆመሽ ቀረሽ፣ እስካሁን አላገባሽም ወይ? እስካሁን እንደዚህ አላልሽም ወይ? እኛ ማግባቱ ጠፋን፣ ምናገባው ነው የጠፋው እንጂ። እኔ እኮ በጣም ነው የተገረምኩት ሀቂቀተን ማለት ነው። ባዳው ለሀኒ እያለቀሰ እሱ ደግሞ ገጠር ላይ ሆኜ ነው ስራውን እየሰራ ነው ማለት ነው። በነገራችን ላይ ወንዶች ሴት ብትሄድ ሴት ትመጣለች ነው የሚሉት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናቸው? ደህና ናቸው? ሰላም ናቸው? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ትበልልኝ። ለቤት አዲስ ሆናችሁ ደግሞ ሰብስክራይብ አድርጉ፣ ላይክ አድርጉኝ፣ የደወል ምልክቷንም ደግሞ ተጫኗት ማለት ነው። እና ሰሞኑ ይኸው 15 ቀን ሊሆነን ነው። በተለይ ቲክቶክ ያለን ሰዎች ሀና ጉዳይ ብዙዎቻችን እንቅልፍ አጥተናል፣ ብዙዎቻችን አልቅሰናል፣ ብዙዎቻችን ብዙ ነገር ለመናገር ራሱ እድል አላገኘንም ማለት ነው። እንደኔ የተቃጠላችሁ አላችሁ፣ ግን እያንዳንዳቸው ቤት እየከፈቱ ፎሎአቸውን አበባቸውን ሰበሰቡባት። ከዛም አልፎ ደግሞ ሽፎናን ሸቀሉባት። ሀቂቀተ ማለት ይብላኝ ለቤተሰቦቿ ነው ያዘንኩት፣ ለቤተሰቦቿ ነው አለች ብሎ ተስፋ ተሰጥቷቸው
ተስፋቸው ደግሞ በመሀል እንደገና ሀዘን ሲሆን ሀዘን ጨርሰው በቃ ትንሽ ሲረጋጉ አለች የሚል ወሬ ተሰማቸው። ከዛም ደግሞ አሁን ህዝቡ ሁሉም ያገኘውን ካገኘ በኋላ ወደ ኋላ እየሸሸ ነው እና ሀቢባ ቤት ሲመጣ የሆነ ነገር ይገኛል ብዬ ነበረ ያሰብኩትና አሁንም ሀቢባ ቤት ተስፋ እየቆረጥን ነው። ትናንትና ደግሞ ያህና ባል መጥቶ የተናገረው ነገር በጣም ነው ያቆሰለኝ ሀቂቃ ማለት ነው። እኔ ብሆን ከሷ ጋር አብረው በሄዱትም ትንሽ ቅር ያለኝ ነገር ወደ ኋላ ስትቀር አንዳቸው ራሱ እኔም ደክሞኛል ትንሽ ከሷ ጋር ማረፍ እፈልጋለሁ እንዴት አላሉም? ያንን ያው የተደረገችውን ነገር አይተዋል። እንደዛም ሆነው ደግሞ ተደፍራ ጥለዋት ሲሄዱ በጣም ነው የሀገራቸው ልጅ ሆኖ በዛውም ደግሞ የሰፈር ልጅ አሉበት እና በጣም ነው በእነሱ ያዘንኩት እና የፈለገም ነገር መንገድ ላይ ቢሆኑ ራሱ እንደደከማቸው ሆኖ አንዳቸው መቅረት ይችሉ ነበር። ሲቀጥል ደግሞ እኔ ትንሽ ያሰብኩት ምን መሰላችሁ? ደላላዎች የደመደሙበት በቃ ሞታለች ብለው የደመደሙበት ምክንያት ሽፍታዎች ስለወሰዱባቸው ነው። ሽፍታዎች በደላላዎች እጅ ሳይሆን ሽፍታዎች እጅ ላይ ነው ያለችው ሀና። ብትሞት ኖሮ እውነት ቀብረናታል ቢቀብሯት ኖሮ የፈለገም ነገር ቢሆን ቦታውን እያሳዩ ይሄው ልብሰዋን ምናምን የውሸት አጥንት ነው ይዘው የመጡ የስንት ዓመት የ6 ወር ነው የ7 ወር ሬሳ ነው ይዘው የመጡት። ምን ሬሳ ምንም የሌለው አጥንት ማለት ነው። ስጋውን ቀቅለው በልተው ካልሆነ በስተቀር እና ሀና እንዳለች ነው። እኔ ተስፋ ቆርጬ ነበረ። ደክሟት ነበረ ድካም ስሜት እንትን ብላ ነበረ ሲል ባሏ ደክሞኛል ብላ ነግራኝ ነበር ሲል ባለፈው ተስፋ ቆርጬ ነበር። አሁን ግን የተለያዩ ነገሮችን መጥተው ሲናገሩ ደላላዎች እንዳለች ነው እንትን ያልኩትና ብዙ በእነሱም ደግሞ የታገቱ 6 ወር ሲያረግዙባቸው አውጥተው የጣሏቸው መጥተው ሲናገሩ በጣም ነው እንትን ያልኩት ማለት ነው። ተስፋ ያደረኩት ግን ተስፋችን እንዲመነምን የማይፈልጉ ነገራቶች እንዲቋጩ የማይፈልጉ ሰዎች አሉ። አንድ ደግሞ ሹሩብ የሚባል እዛው ድንበር ላይ የሚሰራ ሰው እስቲ ከእንትኖች አገናኙን፣ እስኪ ቦታውን በትክክል ንገሩኝ፣ እኔ ሄጄ መስዋዕት ላድርግ፣ ልጆች ላኩልኝ እያለ ራሱ የሚሰማው አጣና እናንተ እንደዚህ በብሔር ገብተው ራሱ ስለ ብሔር እየነገዱባት ነበረ። በሀና በብዙ ነገር ነው ልባችን ያቆሰሉት። ሀቂቀተን የኢትዮጵያ ሕዝብ ሁሉ አዝኗል። ልጇን ጥላ ነው የተሻለ ህይወት እኖራለሁ ህጋዊ ሆናለሁ ብላ ነው የሄደችውና በመሀል መንገድ ላይ በራሷ ሰው እንደዚህ ስትቀር ደግሞ በጣም ያሳዝናል። ጠፍተዋል የተባሉት ራሱ ሶሻል ሚዲያ ላይ ሲፖሰቱ በጣም ቆንጃጅቶች በጣም የሚያምሩ ልጆች ናቸው እና በዚህም ደግሞ የምትረዱትን ነገር ትረዳላችሁ። አሁንም ቢሆን ደግሞ ለሀና ድምፅ ልንሆን ይገባል። አንድ ነገር ስንሰራ ለቻናላችን ብለን ወይም ደግሞ የሆነ ነገር ጥቅም ነገር ለማግኘት ሳይሆን እንደ ሴትነት ሊያመን ይገባል። እንደ ሀገር የሀገራችን ህዝብም እንደዚሁ ሊያምን ይገባል ብዬ ነው ማስበው። እኔ አንድ ነገር መጥቼ ስሰራ ወላሂ ስለሚቆጥርልኝ ብዙ ሰው ስለሚያይልኝ አይደለም። ቻናሌን እያያችሁ ነው፣ እይታ የለውም። ነገር ግን በቃ ሀሳቤን ትንሽ ስገልጽ የተናደድኩት ውስጤ ላይ ያለውን ነገር ራሱ ስገልጽ ትንሽ ይሻለኛል እና አሁንም ቢሆን ሀናም በሚወጡበት መንገድ ሶሻል ሚዲያ ላይ አይደለም። ሶሻል ሚዲያ ላይ ሲወያዩ፣ ሲመካከሩ፣ ሲነጋገሩ ቁጭ ብለው ደላላዎችም ሽፍታዎችም እየተከታተሏቸው ነው። እየተከታተሏቸው መስ እየሰጧቸው ነበርና በውስጥ ቢሆን ነገራቶች በሙሉ አባቷም ባሏም ሰው ቢልኩ እዛ ቦታ ሞታለች የተባለው ቦታ እዛ አካባቢ ሰው የሚታገትበት ቦታ ድረስ ቢሄዱ ራሱ እኔ ጥሩ ነው ብዬ ነው ማስበው። እና ይህ ነው መፍትሄው። በቃ የሆነ ነገር ጥሰው የሆነ ነገር ካላደረጉ ልጅቷ አትወጣም። ለምን የለችም ብለው ስለደመደሙ እንትና አያወጧትም። ደላላዎችም ደግሞ ሽፍታ ወስዶብናል ለማለት ይፈራሉ። ከአሁን በኋላ ስራ አይሰሩማ።
ግን ለደላላዎች በቃ የሚገባቸውን ገንዘብ ተሰጥቷቸው ከዛ ቦታ አሽትተው ቦታውን ግን ቢጠቁሙም ጥሩ ነው ብዬ አስባለሁኝ። ግን ከዛም በላይ ገንዘብ ስለሚያገኙ ልጅቷን ሊሰጡ አይችሉም።